ሰላም ለእናንተ ይሁን። ዛሬ እንግዲህ ደስ በሚል ርዕስ ነው የመጣሁላችሁ። አትጨነቁ ይላል ርዕሱ። ስላለመጨነቅ የሚናገር ክፍል ነው ይዤላችሁ የመጣሁት። በጣም ከገረመኝና ደስ ካለኝ ለህይወቴም ጠቃሚ ሆኖ ካገኘሁት ውስጥ ነው። እንግዲህ ከዛ በፊት የመግቢያ ክፍሎችን ላንብብላችሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እንዲህ ይላል፣ በዚያን ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይላል። በጣም የገረመኝ እዚህ ክፍል ላይ ደቀ መዛሙርቱ ተጨንቀው ነበር። በጣም የገረመኝ ሰይጣን ማለት ነው፣ እግዚአብሔር የገሰጸው በሰይጣን የተረገመ ክፉ ነው። ሰይጣን ዲያብሎስ የሚባለው አይሁድን በተዘጋ ቤት ውስጥ አስቀምጦ ማለት ነው ጭንቀት ለቆባቸው ነበር። የተለያየ ጭንቀት ይወረውርባቸው ነበር። በቃ በዛ ቤት ውስጥ ቆልፎ በፍርሃት ናዳ ሲወረውርባቸው ነበር። በጣም የገረመኝ ግን ኢየሱስ መጣ። ሰይጣን በሩን አዘግቶ እዛ በጭንቀት ሲመታቸው ኢየሱስ በተዘጋው ቤት ውስጥ መጣና ሰላም ለእናንተ ይሁን። ሰይጣን የወረወረውን የዘራባቸውን ጭንቀት ገፈፈላቸው። ኢየሱስ የሰላም ንጉሥ ነው። ሰይጣን በር አዘግቶ ስራውን ሲሰራ ኢየሱስ ሰተት ብሎ ገብቶ ሰይጣን ያከማቸውን ሁሉ ያጠፋል። ስለዚህ አትጨነቁ፣ መቼም ቢሆን አትጨነቁ። ጭንቀት የሰይጣን ነው። ጭንቀት ሰይጣን ዲያብሎስ ክፉ ነው፣ የተረገመ ነው። ሰዎችን በማስጨነቅ ግራ በማጋባት ሰላም እንዳያገኙ ለማድረግ የተቻለውን ጥረት ያደርጋል። ግን መቼም ቢሆን ከሰላሙ ንጉሥ ከኢየሱስ ጋር በመስማማት ለዘላለም በሰላም መኖር ትችላላችሁ። ስለዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ቁጥር 27 እና ከቁጥር 31 እስከ ቁጥር 34 ያለውን አንድ ጋር አነብላችኋለሁ። በጌታ በኢየሱስ ስም እንደዚህ ይላል። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ይላል። ኢየሱስ ክርስቶስ ጌታ ነው። ደስ የሚል ክፍል ነው። ስለዚህ ምን አለ? አትጨነቁ። ኢየሱስ ማለት ነው። አትጨነቁ ካለ
ለምን እኛ እንጨነቃለን? ተጨንቃችሁ ምንም ልታመጡ አትችሉም ካለ ብራዘር ለምን እንጨነቃለን? በቃ ስለዚህ ሰይጣን አንተን በሆነ ነገር ቢዚ አድርጎክ ማለት ነው። እሱ እንትን ነው የሚያደርገው። ምንድን ነው ስሙ? አንተን አስጨንቁን ግራ ጋብቶክ አንተ ኑሮህን እንድትጠላ ነው የሚያደርግ። ላይፍ እንዲመር በኢየሱስ እንድትጨነቅ ነው በቃ ጥረት ያደርጋል። ጭንቀት ይለቅባል። ጭንቀት ግራ እንድትጋባ ያዋክባል። ከዛም በኋላ አንተን ጊዜ አይንህን ከእግዚአብሔር ላይ አንስተ ችግርክ ላይ በማድረግ በቃ የሆነ እንትን ታጣለክ። መፈናፈኛ ስታጣ እዚህ ምድር ላይ መኖር ይመራሃል። መኖር ይመራሃል። አንዳንድ ሰው ምን ያደርጋል መሰላችሁ? ግራ ሲገባው ሲጨንቁ በቃ ምንም ከዛ ንጉስ መውጣት ሲያቅተው ሞትን የመጨረሻ አማራጭ ያደርጋል። ከዛስ ራሱን ሰቅሎ ይገላል። ኪሳራ። ሰው ከዚህ ምድር ህይወቱ ከዚህ ምድር ከሄደ ተስፋ የለው። ለእኔ የሞተ ሰው ተስፋ የለው። ዳግመኛ ወደ ኋላ ሄዶ ላይፉን ማሻሻል አይችልም። እዚህ ምድር ላይ መኖር ትልቅ እድል ነው። ስለዚህ ሰይጣን ክፉ ነው። የሰይጣንን ነገር አትቀበሉ። ስለዚህ አትጨነቁ። ኢየሱስ እንዳለ እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና ይላል በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ ቁጥር 30 ያለው ክፍል ነው። ክብር ለኢየሱስ ይሁን። ስለዚህ አትጨነቁ። አንዳንድ ሰው ስለ መጨረሻው ዘመን እያሰበ ይጨነቃል። አትጨነቁ። ሰይጣን እናንተን ቢዚ ለማድረግ ሲሞክር አትጨነቁ። ጭንቀት ከዴቭል ነው፣ ከሰይጣን ነው። አትጨነቁ። የሚያስጨንቃችሁን ከላያችሁ ላይ አስወግዳችሁ አጥፉ። አትጨነቁ። አትጨነቁ ይለናል ኢየሱስ። ኑ ይላል ኢየሱስ። የተጨነቃችሁ ግራ የገባችሁ ኑ ይላል ኢየሱስ። ወደ ኢየሱስ ነው። ኢየሱስ ዘላለማዊ ረፍትን ይሰጣል። ተጨንቀን ምንም እንደማናመጣ ጌታ ይናገራል። ስለዚህ አትጨነቁ። ክብር ለኢየሱስ ይሁን። ስለሰማችሁኝ በጣም ነው የማመሰግነው። እንግዲህ ይህን ትምህርት እንደጠቀማችሁ አውቃለሁ። እግዚአብሔር ይባርካችሁ። የሰላም ንጉሥ ኢየሱስ ሁላችሁን የሚባርክ በጌታ በኢየሱስ ስም አሜን።